ሰላም ሰላም ውድ የዩቲዩብ ተከታታዮች እንዴት ናችሁ? በአዲስ ቪዲዮ መጥቻለሁ። ይሄ ኢዮቤር ቲዩብ ነው። ዘና ፈታ የሚያደርጉ እንዲሁም የሚያስተምሩ ቪዲዮዎችን ይዘን መጥተናል። ላስላስ የሚደረጉትንም ደግሞ ላስላስ እናደርጋለን። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ባይዘይ በጣም እኔ ላይክ፣ ሰብስክራይብ አርጉ ማለት መጨቃጨቅ ይደብረኛል። እራሳችሁ ግን ቪዲዮ እንዲወጣ ቤተሰቦች እንዲጨምሩ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። እወዳችኋለሁ። ወደ ቪዲዮ የባለቤቱን የዳሌ ማሳደጊያ ቅባት ፊቱ ላይ ተቀባው በኬንያ የሚኖር አንድ ግለሰብ ተራ የፊት ቅባት መስሎት ፊቱ ላይ ተቀብቶታል። ከጥቂት ጊዜ በኋላም ግን የሰውየው ጉንጮችም ተቀይረዋል። የባለቤታችሁን ቅባት ከመቀባታችሁ በፊት ስሙን ማንበብ እንዳትረሱ። ታጃ ህዝቤ ለመወፈር ፕላምፒት አንድ ፕሮቶሼክ ምናምን ቀባ ቀባ ሀበሰውነት ለም ቀባ ቀባ የጉድ ሀገር አፖስትል እንዴት ነህ? ሰላም እግዚአብሔር ይመስገን። ቅድም የደወልኩ ልጅ ነኝ። ኦኬ ብሩ ገባለ? ምን አልሽኝ? ብሩ ገባለ? ኦኬ አይ ቲንክ አላውኩም። ልከሽ ነበር? አዎ አሁን ኮንትሮባንድ ነው የምሰራው ሳሌልኝ ብዬ 6000 ብር ልኬልህ ነበር። አዘር ባንክ ነው የላኩልህ ከአቢሲኒያ ላይ። አዘር ላይ ነው? አዎ እሺ አላየሁትም። እና ትንሽ ጨንቆኛል እንዳልኩ ኮንትሮባንድ ነው የምሰራውና በቃ ደግሞ እየመጣ ነው ለሊት የሚገባ ቃል ትንሽ ጨንቆኛል። ቃል እንድታወጣልኝ ፈልጌ ነው። በቃ ዛሬ ማታ ሁሉ የኔ መልአካል ቢኮስ መጽሐፍ እንደምናገር በብሉይ ኪዳን ጊዜ ለአንድ ሰው የምታዘዝ መልአካል ውጪስ አቢሊት አምኜ ነው ማወራልሽ። አሜን አሜን። እግዚአብሔር እሱ ያስፈልጠው መልአክ ታውቂያለሽ መቼስ እውነት ነው። ሻዳጋ ባይ አይውልሽ ታምኚዋለሽ? አምኗለሁ፣ እኔ አምኗለሁ እግዚአብሔርን ህይወትሽ ላይ ልትቀጥይ ልትቆሚ አራት ምስጢራቶች በኋላ ልንገርሽ። አንደኛው ግን ቤትሽ ላይ ይገባሉ፣ አካውንትሽ ላይ እንዱም ክሳራው ተኝና 3 መኪና ነው የምታረልሽ። በዚህ ቤተልሔም የሚባል አንተ ሌባ ለኮንትሮባንድ ትጸልያለህ። ሌባ ተይዘሃል፣ ሌባ ነህ አንተም ብሎ ደግሞ ለኮንትሮባንድ ኧረ እባክህ ተው እንጂ 6000 ብር ልላክልህ ለኮንትሮባንድ እንድትጸልይልኝ። አንተ ወሮ በላ ይዤሃለሁ። በጣም የሚገርም ነው። እንግዲህ እንዳያችሁት ለኮንትሮባንድ ነው ልጸልይልሽ የሚላት ምናምን። ምን አለ ለኮንቴነር ቢሆን እንደው ለኮንትሮባንድ አይከብድም። ፕሮፊት እኔ አንዳንድ ጊዜ እንደዚህ አይነት ሰዎች ጋር የምትደውሉ ሰዎች ራሱ በጣም ነው የሚገርመኝ ምናምን። የጉድ ሀገር ቢለምኑኝ እንኳን ማለት ነው ወደ ሜት ጋላ የማልሄድበት ምክንያት ልንገራችሁ። እዚህ ፓርቲ ላይ ለመሳተፍና የጥሪ ወረቀቱ እንዲደርሳችሁ $100,000 መክፈል አለባችሁ። ገና ልትገቡ ስትሉ ስልካችሁን ማስረከብ ይኖርባችኋል። ከፍቅረኛችሁ ወይም ከሚስታችሁ ጋር ነው የመጣችሁ? በጣም ጥሩ፣ አብራችሁ እንድትቀመጡ አይፈቀድላችሁም። በአጠቃላይ ሜት ጋላ ፓርቲ ላይ ያለው ህግ ከዛች ዳምፕ ካደረጋችኋት እጅግ በጣም ናርሲሲስት የሆነች ኤክስ ገርል ፍሬንዳችሁ በላይ ኮንትሮሊንግ ነው። ይህ ደግሞ እንዴት እንደሆነ ነግራችኋለሁ። ግን ክሬዚ ፓርቱ ልንገራችሁ። እነዚህ የምታዩዋቸው ፎቶውን ሳያስፈቅዱ ነው የተነሱት፣ ግን ኢንተርኔቱ እንደዛ በማድረጋቸው ዘነበባቸው። ሜት ጋላ ፓርቲ የሚካሄደው ሜይ ወር እንደገባ ያለችው የመጀመሪያዋ ሰኞ ላይ ነው። የሚካሄድበት ቦታ ደግሞ ኒውዮርክ በሚገኝ የሜትሮፖሊታን ሙዚየም ኦፍ አርት ውስጥ ነው። ይህ ሙዚየም ቀን ገብታችሁ ማታ ላይ ስታዩት ግን ወደ ጦር ሜዳ ተቀይሮ ነው የምታገኙት። የምን ጦር ሜዳ የምትሉኝ ከሆነ የቫዮለንስ ሳይሆን የስታተስ ነው። ይህ ኢቨንት የተጀመረው ደግሞ በ1948 ኦፍኮርስ እንደ ፈረንጆቹ ነው፣ በእህታችን በኢሊያኖር ላምበርት አማካኝነት ነበር። መግቢያ እንኳን የዛን ጊዜ $50 ነበረ። የአሁኑ ዓመት ግን $100,000 ገብቷል። አምና እንኳን ሳይቀር $75,000 ነበረ። ብቻችሁን አይደላችሁ የምትሄዱት? በጣም ጥሩ። 10 ሰዎች የሚይዝ ጠረጴዛ $350,000 ያወጣል። ግን እዚህ ቦታ ላይ ለመገኘት ደግሞ ብር ብቻ በቂ አይደለም። እሱ ደግሞ እንዴት እንደሆነ ልንገራችሁ። እያንዳንዱ ሰው ሜት ጋላ ፓርቲ ላይ ለመገኘት አፕሩቭ መደረግ አለበት። ይህ አፕሩቫል የምትሰጠው ደግሞ ይቺ ሴት ናት። ይቺ ሴት አና ዊንቱር ትባላለች። የፋሽን ዲዛይነር አይደለችም፣ ግን የፋሽን ኤዲተር ነች። ከቮግ መጽሔት በስተጀርባም አለች። ሴሌብሪቲ ሆናችሁ እንኳን ብትመጡ ማለት ነው። ይኸውልሽ አናዬ፣ እኔ እኮ ቲክቶክ ላይ እና ኢንስታግራም ላይ በአጠቃላይ 50 ሚሊዮን ፎሎወር አለኝ ብትሏት እሷም
እንደዛ ነው እንዴ ያልከኝ መኮንን? በል ቀጥል። ነገር ግን አፕሩቭ ተደረጋችሁ፣ የጥሪ ወረቀቱን ደረሳችሁና ወደ ኢቨንቱ ገባችሁ። ነገርየው እጅግ በጣም አደገኛ የሚሆነው ቀዩ ምንጣፍ ላይ ስትንጎራደዱ ሳይሆን ውስጥ እንደገባችሁ የሚያጋጥማችሁን ህግ መጋፈጥ ስትጀምሩ ነው። ይኸውላችሁ መጀመሪያ ላይ ማድረግ ያለባችሁ ስልክ ይዛችሁ አለመግባት ነው። ይህ የምታዩት አይካኒክ የሆነ ፎቶም ስልክ ይዘው እንደገቡ ሳይታወቅባቸው ከዛ በኋላም የተነሱት ፎቶ ነበር። ስልክ ይዞ አለመግባትማ ቀላል ነው። ከዛ በኋላ የሚያጋጥማችሁ ሰው ግን በደንብ አድርጋችሁ መጋፈጥ ይኖርባችኋል። እሷም አና ነች። እያንዳንዱ እዚህ ኢቨንት ላይ የታደመ ሰው 20 ሰከንድ ይሰጠዋል። እሱም አናን ሂዶ እጇን ጨብጦ ሰላምታ ለማቅረብ። ይኸውልሽ አናዬ፣ አምና እኮ ሳትጠሪኝ ስትቀሪኒ በጣም ቅር ብሎኝ ነበር። አሁን ሴኪሪቲ ቅቤ ምላስ ያለው በምላሱ አናን ካለፋት በኋላ ደግሞ ወደ ውስጥ ገብቶ የመቀመጥ እድል ያጋጥመዋል። የምትቀመጡበት ወንበር የምትመርጡት ግን እናንተ አይደላችሁ። ከፍቅረኛችሁ ከባላችሁ ወይም ከሚስታችሁ ጋር ከመጣችሁ እዚህ ፓርት ላይ መለያየት ይኖርባችኋል። ዝብርቅርቅ ብላችሁ እንድትቀመጡ የሚፈልጉበት ምክንያትም እያንዳንዱ ቴብል ላይ እጅግ በጣም ታዋቂ የሆነ ሱፐርስታር እንዲኖር ስለሚፈለግ ነው። እዛ በዘለለም ኢቨንቱ ሞቅ ደመቅ እንዲልላቸው ሰውም እርስ በርሱ እንዲተዋወቅ ስለሚፈለግ ነው። ይህ ሁላችሁ ሜት ጋላ ቢጠሩኝም የማልሄድበት ምክንያት እዛ ሄጄ መደነባበር ስለማልፈልግ ነው። ለምሳሌ ከፍቅረኛዬ ጋር ሄድን እንበል። ዌይተር ፍቅረኛዬን አይታታል እንዴ? አዎ ቀይዋ። አዎ አወቅኳት። ቴብል 2 ላይ እንድትቀመጥ አረኳት እኮ። ተረጋጋ። ቴብል 2 ላይ ምን ትሰራለች አሁን? እኔ እኮ ቴብል 14 ላይ ነኝ። ኤግዛክትሊ። አሁን አትበጥብጠኝ። የተሰጠህን ብላ፣ ጠጣ፣ ተጫወት። ከዛ በኋላ እንድጠራኝ አልፈልግም። እሺ በጣም ጥሩ። ሴሌብሪቲ እና ሱፐርስታር ከሆኑ ሰዎች ጋር ተቀምጫለሁ፣ እየተጫወትን ነው። ነገር ግን ጠረጴዛ ላይ የማይቀርብ ምግብ አለ። እሱም ነጭ ሽንኩርት ነው። ነጭ ሽንኩርት ብቻ አይደለም፣ እነዚህ ጥርሳችሁ ላይ የሚቀረቀሩ ቅጠላ ቅጠሎችም አይቀርቡ። ከሁሉም በፊት ግን ወደ ሜት ጋላ ስትጠሩ ደቂቃ እንኳን ማርፈድ የለባችሁ። ካረፈዳችሁ በዛው ቅሩ፣ አትምጡ። በየአመቱ ሜት ጋላ የራሱ የሆነ ቲም አለው፣ የራሱ ቀለም አለው። እሱን ካላከበራችሁ በአና አፕሩቭ አትደረጉም። ከ18 ዓመት በታች ከሆናችሁማ እቤታችሁ ቁጭ ብላችሁ በላይቭ ብትከታተሉት ነው የሚሻላችሁ። ከአሁን ድረስ ለፍልፈ ግን ሜት ጋላ ምን እንደሆነ ምን አስመልክቶ እንደሆነ ይህንን ኢቨንት እንደሚካሄድ አልነገርከንም የምትሉ ከሆነ አሁንም እዚህ ፓርት ላይ ልብ ብላችሁ አድምጡ። እንደምታስቡት ሜት ጋላ የፋሽን ምርኢት አይደለም፣ ፊልተር ነው። ፊልተር ስላችሁ እነዚህ ሰዎች ወደዚህ መድረክ ሲቀርቡ ማን ከፍ ማለት እንዳለበት፣ ማን ጨርሶ መጥፋት እንዳለበት፣ ማንስ ነው የሶሻል ሚዲያው ትኩረት ማግኘት ያለበት የሚለውን የሚወስን መድረክ ነው። እነዛ ከመግባታችሁ ጀምሮ ሲከታተሏችሁ የነበሩት ጋርዶችና ህጎች ደግሞ ይህንን ኢቨንት ይህንን መድረክ ለመከላከል የሚጠቀሙበት ነው። ስልካችሁ ይዛችሁ ማትገቡበትና ፎቶ ማታነሱበት ምክንያት እንዳለ አርዕስቱ መቆጣጠር የሚፈልገው ራሱ ሜት ጋላ ነው። እናም ቢጠሩኝ እንኳን ወደ ሜት ጋላ የማልሄድበት ምክንያት ይህ ምክንያት ነው። እነዚህ ህጎችን መጋፈጥ አልፈልግም። ከዛ በዘለለ ግን ክላምዚ ነኝ፣ በጣም ክላምዚ ነኝ። ሰው በበዛበት ቦታ እደነቃቀፋለሁ፣ እንተባተባለሁ። ይህ የፋሽን ኢንዱስትሪ ይመስለኛል። ሜት ጋላ ግን ባይዘዌ ትንሽ ወጣ ያለ ሙድ የሚያራምዱበት ቦታ ይመስለኛል። ይሄ ከስሙ መጥራት አልፈልግም፣ ከሌላ ባዕድ አምልኮ ጋር ምናምን የተያያዘ ምናምን ሙድ የሚያራምዱበት ይመስለኛል። ከዚህ ጋር ተያይዞ እስቲ ኢትዮጵያ ውስጥ ሰሞኑን የመጣ አንድ ቃሉ ፋሽን የሚል የአዲስ ስታይል ይዞ የመጣ ልጅ ነበረ። የቃሉ ቪዲዮ አሳያችኋለሁ። ቃሉ ቪዲዮ አይተን እንመለስ። ከራስ እስከ እግር ፋሽንን ቀየረ። እንግዲህ የቃሉ ቪዲዮዎች እነዚህን ይመስላሉ። ትንሽ ስለ ቃሉ ቪዲዮ አስተያየት መስጠት ስለምፈልግ ነው። በዚህ ሰዓት የፋሽን ኢንዱስትሪው በጣም እየፈለገው ያለ ወጣት ነው። ግን እስካሁን በጣም ትላልቅ ድርጅቶች፣ ትላልቅ የማስታወቂያ እንትኖች፣ አርቲስቶች ምናምን ብዙ እድል እየሰጡት ነው ያለው። ግን እስካሁን እየተጠቀምበት እያየን አይደለም። ምን ለማለት ፈልጌ ነው? እነዚህ ድሎች ተመልሰው አይመጡም። ይህንን እድል በጊዜ ካልተጠቀምክበት ሌላ ሰዎች ሊጠቀሙበት ይችላሉ። ማለት ብዙ የሚፈልጉት እድሉን ማግኘት የሚፈልጉ ሰዎች ስላሉ እድሉ ሊጠቀሙበት ይችላሉ ብዬ አስባለሁ። እስካሁን ለምን ዝምታን እስካሁን ለምን እንደመረጥክ አላውቅም። ግን እዚህ ላይ ሌላ ሁለት ማለት የምፈልገው ነገር አለ። አይ ተረጋግቼ ትንሽ አስቤበት እንደምታየው ነው። የዓለም የፋሽን ኢንዱስትሪ በጣም ውስብስብ ነው። ግን
ትንሽ ተረጋግቼ አስቤበት ወስኜ ጠንቀቅ ብዬ እሄዳለሁ ብለህ ከሆነ እሰየው። ግን በመዘናጋትና እንደው ቸል ብለህ ነገሮችን በመደናገጥ እያየ ከሆነ ቶሎ የሚያማክሩ ሰዎችን ፈልገህ አይተህ ውሳኔ ብትሰጥና ኦፖርቹኒቲው ባያመልጥህ ማለት እፈልጋለሁ። እስቲ ለቃሉ እድል ካመጡለት ካምፓኒዎች መካከል አንድ ቪዲዮ አይተን እንመለስ። ከቃሉ ቡቲክ አብራችሁ ተምራችኋል? ሊያት አዎ፣ በእናትሽ አንቺ አሁን አንድ ያወቅኩት አንቺ ማርያም ማለት ነው። የምሬን ነው ቁም ነገር። ያኔ 7ኛ ክፍል አብረን ስንማር አክስቱ ጋር ነበር የሚማረው። ከዛ ክፍል ውስጥ ካፕል አጭኔና እሱ ነበር ሲንግል አብረን ነው ብሎ ጠይቀኝ። ፍቅር ይዞኛል ካንቺ ምናምን ሲለኝ እኔ ሲጀምር ሲያወራ ወደው የሆነ ቆሽማት አልወደውም ነበር። ከዛ አሁን መፈመሱን አይቼ በውስጥ አሰብኩበት ቤት ጽብላላሽ ይፍረዱኝ፣ ፋሚሊዎቼ ይፍረዱኝ። አልመልሳለሽ ደጋግሜ ፕሊስ ለቃሉ ቡቲክ አድርሱላት። ይሄኔ እኮ ስንት ያላቀውም ብለሻል። አሁን ሲፈምስ አውቀዋለሁ። አበሻ እንዲህ ነው እንግዲህ የጉድ ሀገር። መጣሁ። ሰላማችሁ መጣ ማለት ፈራ ነገር በለቱ ሙዝ ነው ሽንኩርት ምንት ነው ከዝኖት ነው አይደለም። አጎቴ በየሱቁ ሲበደር የሚከፍልልኝ ሁሉ ነገር ማድረግልኝ አሁን ከተምጥቼ ብድር እንተመገብልኝ ሰው አጣ። በ110 ዓመት እኮ ነው ተቀጨብኝ። ምን ተቀጨ ነው? ተቋጭ እኮ ተቃጨብኝ። እኔ አይዞህ ልትቀጭብኝ ነው። እቺ በነገር ቤት በቃ የሚኖር ሰው ነው። ከሰፈሩ ጩጬ እሱ ነው። 5 አለባቸው። እኔ ግን አፉ ብያቸዋለሁ። እውነት የምሬ ነው ማለት ምን ይደረጋል? ታል እሺ እንዴ ምንድን ነው አንተ በሐዘን ትጨፍራለህ? እንደዚህ በጠፊ ማለት ነበር። አቆጣጥ የተነሳ መስሎኝ እኮ እንደዚህ በበለ በየት ገባ ሲጀመር በጠፊ ማለት ነበር። እንደዚህ ይደረጋል? እንዲማ ከሆነ 5 ነው። ኧረ ፈታ በል ጨፍር። ይሄኔ ገጠር ውርስ ይኖረው ይሆናል። አበሻ እኮ እንዲህ ነው የጉድ ሀገር። ባጠርጊስ እሰይ እኔ ብዙ ጊዜ የሆኑ ነገሮች እንደዚህ ማሳያቸው ነገር የሆነ ወር ብዙ ሰው ተሰብስቦ ኦር ዘመድ ምናምን እንደዚህ የሆነ ነገር በቃ ሰው ከጠበቀኝ ፈተና ምናምን በጣም እደነብር ነው። የማውቀው ነገር ራሱ ይጠፋኝ ነበር ምናምን። አሁን ግን ትንሽ ብስለት መጥቶ ነው መሰለኝ ፍትት አድርጎኛል ትንሽ። አሁን ግን ካሜራ እየፈራው ነው ትንሽ ትላለህ። ለማንኛውም ለማለት አትፍሩ። ተረኛ ዝግጁ ነው? ተረኛ ዝግጁ ነው? አለን ሰሞኑን በተፈጠረው የባምቢ ጉዳይ ማለት ነው ማን እንዳሳዘነኝ ታውቃላችሁ? ጀለስ አይታችሁታል? ኦ ማይ ጋድ እንዴት እንዳሳዘነኝ ማለት ነው። እንዴት እንዳሳዘነኝ በቃ የሚመሮሽ ግብአት ነው የሆነው። ወንድሜን እውነት በጣም ያሳዘነኝ። ባምቢ ግን የትም ስትሄጂ በቃ አይ ኖ ፍሬንድሊ እየሆንሽ ነው፣ ግን ልጆቹ በቃ አትንኪያቸው፣ ኮስተር በይባቸው። ምክንያቱም ኦልሬዲ ወስዋሱ ገብተዋል። ወደ ሌላ አንድ ቪዲዮ እስቲ ለማየት እንሞክርና በእርግጥ ብዙ ሰዎች ታውቁታላችሁ ምናምን የተደጋጋሚ የተለመደ የተሰማነው ስታይል ነው ምናምን፣ ግን ብዙ ሰዎች እያወቁም ቢሆን እየተሸወዱት ነው። እና ምን ያህል ደግሞ በአፍ ሰው እንዲሆኝ ምናምን ከሚለን ይልቅ በቪዲዮ ስለሆነ እንደው እስቲ ምን ያህል
እንደሚያሳምኑን ለማሳየት ስል ነው ይህን ቪዲዮዎች የሰራሁት እና እስቲ እዩት ለማለት ያክል ነው። ወደ ቪዲዮ መልካም ተረኛ ኦፕሬተር ማቅረብ ሰለሞን ከኢትዮጵያ ንግድ ባንክ ከጥሪ ማዕከል ነው የምደውልልዎት። እሺ ሰላም ነው? አሁን ተደውሎልዎት ነበር አይደለ? አዎ መልካም። አካውንቶትና ሞባይል ባንኪንግዎትን ከፋይዳ ጋር ስላላገናኙ ነው የተደወለልዎት። እሺ ፋይዳ ቁጥር አለዎት አይደለ? ፋይዳ አላወጣሁም ነበር አጋጣሚ። ኦኬ ባንኩ ያወጣው መግለጫ አላዳመጡም? ምንም አይነት የገንዘብ እንቅስቃሴ እንደሌለ ያለ ፋይዳ መታወቂያ አውቄያለሁ፣ ግን ክፍለ ሀገር ለስራ ስለነበርኩ ነው። መልካም ለቀጣይ ሜሴጅ ይከታተሉ። እሺ ምንጊዜም የባንክ ቤት ሜሴጅ ሲላክ አንብበው ከተረዱ በኋላ ነው ሜሴጅ ማጥፋት ያለብዎት። እሺ አሁን ሙሉ ለሙሉ ፋይዳ መዝገባ አላካሄዱም? አዎ ገና አልመጣሁም ነበር፣ ክፍለ ሀገር ነኝ፣ ለስራ ነው ያለሁት። መልካም እሺ ለቀጣይ በድጋሚ ሜሴጅ ይከታተሉ። ሜሴጅ አሁን አልገባልዎትም? እንዲያው አልኩሽ እኮ። እሺ ስልክዎት ተች ነው በተን ነው? በተን ነው። እሺ ሜሴጅ ተልኮልዎታል፣ አልገባልዎትም? ገብቷል። እሺ ሜሴጅ ተልኮልዎታል። 5 ዲጂት ማስተካከያ እሱን ሞባይል ባንኪንግ ላይ ዋሌት የሚል መመዝገቢያ ስላለ ዋሌት ላይ ይመዘግባሉ። የማስቀጠያ ሜሴጅ ላክልዎታል ማለት ነው። ግልጽ ነው አይደለ? መልካም እሺ ድምፁን ላውድ ያድርጉት። ኮትን ላውድ ላድርገው? እሺ ላውድ አደረጉት? ሲቪኦ ኮን ሄሎ ሄሎ አድርጌዋለሁ። እሺ አሁን ይመዝግቡ። ኮኮብ 889 እሺ ኮኮብ 889 ይመስላል። እሺ እሺ ደውሉት። ደውል። እሺ ምን አመጣልዎት? እየተሽከረከረ ነው። ምን አመጣልዎት? ዌልካም ቱ ሲቢ ሞባይል ባንኪንግ ሚል። እሺ ፒን ነበር ያስገቡ። እሺ እሺ ቀጣይ መጣ። አይ ሎድ እያደረገ ነው። እሺ እሺ ከአንድ እስከ ስንት መጣ? ከአንድ እስከ 10። እሺ 6 ነው ያስገቡ። 6ን? አዎ እሺ እሺ ቀጣይ መጣ። ዋይ እየተሽከረከረ ነው። አዎ መጣ። አንድ ቁጥር ነው ያስገቡ። እሺ እሺ ቀጣይ መጣ። ከአንድ እስከ ስንት መጣ? ከአንድ እስከ 7። እሺ 3 ነው ያስገቡ። እሺ እሺ ቀጣይ መጣ። አንድ ቁጥር ነው ያስገቡ። እሺ እሺ ቀጣይ መጣ። ምን አመጣልዎት? ፎን ነምበር ሚል። እሺ አካውንቶት ማስተካከያ ይመዝቡ። 0721 እሺ 0721 31 እሺ 6909 6909 ከዛስ ሴንድ በሉት። እሺ ቀጣይ መጣ። እሺ ምን አመጣም? አማውንት ሚል መጨረሻ ላይ። እሺ አማውንት ኮድህን መዝግብ። 19880 እሺ 19880 እሺ ሴንድ በለው። እሺ ቀጣይ መጣ። እሺ አንድ ቁጥርን ጽፈህ ሴንድ በለው። አንድ ቁጥርን? እሺ እሺ ቀጣይ መጣ። ምን አመጣ? ፒን ቱ ፋሚሊ ማለት። እሺ ፒን ኮድ ስለማይቀየር የምትጠቀምበትን የራስህን አስገባ። ምን ያህል እንግዲህ በተደራጀ መልኩ ፕሮፌሽናሊ እንደሚሰሩ እንድታዩት ነው። እስቲ ደግሞ ሌላ አንድ ቪዲዮ ደግሞ ልድገማችሁ። በተለይ ከዶላር መዘንዘር ጋር በተገናኘ ምናምን አምባሳደር አካባቢ እስቲ አንድ ፌክ ሊሰሩ ሲሉ የተያዘ ልጅ ቪዲዮ ላሳያችሁ። ወደ ቪዲዮ ቀናበት ከየት ነው የመጣው? ከስቴዲየም ምን ልታደርግ መጣ? ዶላር ትቀበል። ይሄ ምንድን ነው ብሩ? ብር እኮ ትክክለኛ ብር ምንድን ነው ያደረግህ? ዝርዝር ተብለህ ነው የመጣው እኮ ስንት ነው? አየሁ እንደዚህ አድርገው 100 ብር ከላይ በ5 ብር አስተካክለው ይለጥ እንትን ያጥፏትና መተዋል። እቺን ከላይ አድርገው ሌላው 5 ብር አድርገው
ዝርዝር ስትሉ ይሄንን ነው የሚሰጧችሁ። በሞተር ይልካሉ ራሳቸው የሚያታልሉ እንዲህ ያደረጉ እኛ አሁን አንዴ ተበልተን ነው። ኧረ እባክህ ይሄንን ይበላው ነው። አዎ ይሄንን ነው። አዎ ገብቶኛል እኮ ይሄ ባለጌ በጣም እና አንዴ ተበልተን ነው እኛ ስንት ጊዜ ሰርታል እንደ ሻራ ቀበሌ ገብቶ ነው። ይሰራል በቃ ሰጦሽ ተናገር ሌላ ነገር ይከተላል። ተናገር አንተ ብር እናት አንተ ብር የፈጠረንማ እናት ትጥያለህ። በቃ ኖርኮ ማጠቅለሉ አንተ ብር ትጥሩላላችሁ ባለኮ ነው አሩና ብዙ ጊዜ አሁን ከባንክ የሚወጡ ብሮች ላይ ራሱ የታሸገ ቢሆን ራሱ ብዙ ሰዎች የታሸገ ነው ብላችሁ ሙሉን ይዛችሁ የምትሄዱት፣ ግን አንዱን ፓርት እንኳን ቀዶ እንዲተራርጎ ቁጥሮቹን ማየት በጣም ጥሩ ነው ብዬ አስባለሁ። ኢቭን ከታሸገ ብሮች ውስጥ ራሱ ብር የሚወጣበት ሚንስ ስላለ ጥንቃቄ እንድታደርጉ ለማለት ነው። ወደ ሌላ ቪዲዮ እንሂድ እስቲ። ዛሬ ቀን ስንት ነው? 21 ሮብ ሚያዝያ 21 ሲቲ የሚባል ቡድን ነጥብ ሲጥል አይቻለሁ። ይሄው ለአርሰናል ደጋፊ ነው። በረምስ ስሙኝ። ለምንድን ነው አንዳንድ ኢቨንቶችን አንዳንድ የሚደረጉ ነገሮችን አስቀድሜ የምናገረው? እግዚአብሔር ባይዘው ደስ የሚለው አምላክነቱ ምን መሰለህ? ስለምንም ነገር ብትጠይቁት ይነግራችኋል። ስለምንም ነገር ብትጠይቁት የእናንተን ስም ጠይቄው እኮ እዚህ እየነገረኝ ነው። የአባታችሁን ስም እየነገረኝ ነው። የአያታችሁን ስም እየነገረኝ ነው። ኩራጅዳ ያለውን መሬት እየነገረኝ ነው። ጣፉ ኤቭሪቲንግ እዚህ እየነገረኝ ነው። አስቡት። እግዚአብሔርን ደግሞ ጌታ ሆይ ነገ ምንድነው የሚሆነው ብትሉት የሚናገር አምላክ ነው። ለዛ ነው አስቡት እነ ኤልሳ ነገ ዱቄት ወይም ጤፍ በስንት ብር እንደሚሸጥ እኮ ይተነብያሉ። የጤፍ ዋጋ ይተነብያል። ኤልሳ ነገ ዱቄት በዚህን ያክል ዋጋ ይሸጣል ብሎ እኮ ሰማርያ ላይ ተንብየዋል። ትክክል። የዱቄት ዋጋ አስቡት። ጤፍ የሚቀጥለው ዓመት ይሄን ያክል ብር ይገባል ብዬ በተነብይ አስቡት ጴንጤው እንደሚል በነገታው ነገ የዱቄት ዋጋ ይሄን ብሎ ነው ሰውየው ተነበየ አይደል? አንድ ሰው እየቀለድክ ነው ወይ አለው። እግዚአብሔር ከሰማይ ቢወርድ ይሄ የሚሆን ይመስልሃል አለው። ከዛስ በነገታው ሰውየው እንደተነበየ ሆኗል አልሆነም? የሆነ ነብይ ላይፋችሁ ላይ ሲመጣ ነገ የሚሆን ነገር ይበሉት። የዛሬ 10 ዓመት አይደለም፣ የዛሬ 20 ዓመት አይደለም፣ ነገ የሚሆን ነገር የዓመት ሳያልቅ የወር ሳያልቅ ሚሊዮነር እንድትሆኑ ጸልያለሁ። አሜን። እንደሰማችሁት ነው እንግዲህ። እንደው ፓስተር የኔንም ብታይልኝ መች ነው ጤፍ ገዝቼ የምበላው? የራሴ ቤት መች ነው የሚኖረኝ? እንደው እመጣለሁ ይልኝ። እስቲ ሼር አድርጉልኝ። የምሬን ነው። ፍራንካችሁ ይጥፋ። እኔ እንደሚያመኝ አታውቁም? እንዳለብኝ ሱካር እንዳለብኝ አታውቁም? እዚህ ቤት ምንድነው ሁሌ የሚሰራው? በቃ ሜካፕ አርቲስት ብትሆኚ የሚያዋጣሽ ይመስለኛል። ፋዘር ፍራንክ አሉ። ወደ ፍራንክ አርጉላቸው። ፍራንኩ ይቅርባቸው። ግን ይመችሽ፣ ጀግና ነሽ።
አስደንጋጭ ዜና ተሰምቷል። በሐዋሳ ከተማ የተከሰተው የአስገራሚ ድርጊት መላውን ከተማ አስደንግጦ ሰንብቷል። ሰው ወደ ውሻ ተቀየረ የተባለው ወሬ ሰደድ እሳት ሆኖ በማህበራዊ ሚዲያ ላይ እያነጋገረ ይገኛል። ነገሩ እንግዲህ የሆነው ይህ ከላይ የምታዩት ውሻ አበበ የተባለ ሰው እንደነበርና ድንገት ወደ ውሻነት እንደተቀየረ ይነገራል። የተከሰተበት ሁኔታም አበበ ወደ ውሻ ሲቀየር ያዩት ሰዎች በድንጋጤ ጥንቆላ ነው በሚል ሊገሉት ሲያሳድዱት፣ ውሻው በሚገርም ሁኔታ ባካችሁ እኔ አበበ ነኝ አትግደሉኝ እያለ በሰው ድምጽ ተማጽኗል ተብሏል። ሆኖም ግን ሰዎቹ በድንጋጤና በፍርሃት ተሞልተው ድብደባውን ባለማቆማቸው አበበ ሕይወቱ አልፏል። ለመሆኑ ይህ ነገር እውነት ሊሆን ይችላል? በቦታው የነበሩ ሰዎች ድርጊቱ እውነት መሆኑን እየመሰከሩ ቢሆንም ብዙዎቹ ግን እንዴት ሰው ወደ ውሻ ይለወጣል በሚል ጥርጣሬያቸውን እየገለጹ ነው። እናንተስ ምን ትላላችሁ? በአሁኑ ዘመን እንዲህ አይነት የአይን ምስክሮች ያሉበት ተአምሮ የተራቀቀ የፈጠራ ወሬ ሐሳብ አስተያየታችሁን በኮሜንት አጋሩ። ሰው ወደ ውሻ አበበ ወደ ውሻ ይከብዳል። ግን እኔ ለምሳሌ እሺ መጀመሪያ ሲያዩት አይቅረጹት፣ ሲቀየር ፈጣን የሆነ ሞመንት ነው እንበል። ከዛ በኋላ ግን እያወራ እኔስ አበበ ነኝ ሰው ነበርኩ ወደ ውሻ ተቀይሬያለሁ አትግደሉኝ ካለ እሱን እንኳን ለምን በቪዲዮ ቀርጸው አላኩትም? እየቀረጹ ነው አስረውት ምናምን። እንደው እሱን እንኳን ሞመንት እንዴት የሚቀርጽ ጠፋ? እንደው ብቻ የጉድ ሀገር አውጣን ነው የማይሰማ የለ። አይ ፍታው፣ መጀመሪያ ፍታው። አቤት ፍታው እኮ ማስተዋወር ነው እኮ። ግን ላልቷል፣ እንደዚህ አይደለም። እሱ ውስጥ አታርገው፣ እሱ ውስጥ አይገባም። ያኛው ፍታውና ድጋሚ ይሰርልኝ። አትይም ነው እንዴት ታስረዋለህ? እሱ ጋር አይገባም። ጫማ ስራታካ አይገባም። እንደዚህ እንዴት ይታሰራል? እስኪ ያው ያኛው እስኪ ያኛው የወደቀው እኔ እኮ ስለማይች እንደዚህ አይደለም። እዛ ጋር ያለውን እያየሁ አይደል? እንዴት ተበላሽቷል እኮ። አስተካክለው ያኛውን። አይ አስተካክለው፣ በደንብ አስተካክለው። እስኪ እንደዚህ ይታሰራል ጫማ? አንተ ሚስት እንደዚህ ነው የምታስረው? አረ ተረጋጊ። ያኛው እኔ እኮ የለ ስለማልችል እኮ ነው። ነክቼ ባሳይ ደስ ይለኝ ነበር። እዛ ጋር ያለውን ሳታጠብቀው እንዴት እንደዚህ ታስረዋለህ? ማለት ከዚህ በላይ እንዴት? ያኛው ይታያል። እዛ ጋር ያለው እንደዚህ ነው የምታስረው ጫማ። እስኪ ያንተን ጫማ ይውስ። እንደዚህ ነው? አዎ እንደዚህ አይደል? ያው እዚህ ጋር ያለው ከጎን የወጣውን ነገር አስተካክለው። እዛ ጋር እሺ አስተካክለው። እሺ እዚህ በለው ምንም አያምርም። ማስተሳሰር ያምርሽ ነው። አይ ፍታውና ከእንደገና ሰርልኝ። ስራ እኮ አለብኝ እኮ። አይ ነው እና እሺ ተፈቶ ነበር እኮ እና እንደዚህ አበላሽቶ ልትሄድ ነው እና ፈትቼው ላይ ፍታውና ከእንደ አስተካክልልኝ። ደግሞ ይሄን ላልቷል እኮ ተበብራል እንደ ይጠየቁ ቢስላ አዎ ደህና ነኝ። ግን እዛች ጋር እስኪ አንዴ እሷ ታያለች አጥብቃት ነው። እሺ ግን ይሄኛው እዚህ ውስጥ አልነበረም። ያው ይሄኛው ነው እንደዚህ ያለው አይደለም። ያው አንዱ ላይ የለውም፣ አልገባም። አንተ ነው የጨመርከው። እሱን አውጣው። አይ ስራ አለብኝና ገባኝ። ግን አንዱ ያልነበረው ሁለት አይነት አድርጌ ልሂድ ወይስ ታስተካክለዋለህ? ይሄኛው እሺ ሰር አይ እኔ ሁሉ ተባበርሽ ብዬ አዎ ገባኝ። አዎ ሚስታር ግዛት ታውቂያለሽ? እና ከዚህ በላይ ምን እኮ አሁን ደግሞ ይሄ እንዳይጥለኝ ወደ ጎን አስገባኝ። አሁን ስራመድ ይጥለኛል። ይሄኛው አየህ፣ ያው አንድ እኮ ነው። አይ የቀለድኩ አይደለም፣ በጣም ስለደከመኝ እኮ ነው። እኔ እኮ ሴት ነሽ እኮ እና እንደምን ታርግልኛ? ይሄኛውን አመሳስልልኝ። ምን ማለት ነው? ይሄኛው ያው ይሄ አንዱ የኛው እስከ መጨረሻው ብስ ያለው ላይ አንቺ ለወጡ ነው ወይስ እንዲቀለድ? በቃ ታንክ ተደርጋል። አመሰግናለሁ። የሚገርም ትዕግስት ነው እውነት። እሱን ያገባሽ በጣም የተባረክሽ ነሽ ብዬ ነው የማስበው። ብዙ ጊዜ አሁን እስቲ እንደ እውነት እናወራና አሁን ከስታይሉ ካለባበሱ ጸጉሩን ምናምን 10 ሰዎች እንደው ቆመው ስለዚህ ሰው ቢጠየቁ ከ10 እርግጠኛ ነኝ 8ቱ
ስታይሉን አይቶ ጥሩ አመለካከት አይሰጡትም። ግን የሰው ልጅ ዋናው በልቡ ነው። ቅንነት ከልብ ነው። ልብስን ስታይልን በማየት አይደለም። ይህ ልጅ በእውነት ቅንነትን ትዕግስትን ከልብ ያሳየ ሰው ነው ብዬ ነው ማስበው። እኔ በዚህ እንትን ራሱ ያህል እኔ አልታገሳት ብዬ ነው ማስበው። በጣም ይመች ብራዘር፣ በእውነት በጣም ይመች። በሌላ ቪዲዮ አንድ የሰማነው አስደንጋጭ ዜና ነበረ። ታዋቂዋ ቲክቶከር ጃኒ በዛሬው ዕለት የመኪና አደጋ ገጥሟታል። ከአዶናይ ወንድም ጋር ሆና ስትንቀሳቀስ የደረሰ አደጋ አለ አሉ። ያው እስቲ ሆስፒታል እንደገባችም ተሰምቷል። እስቲ ቪዲዮን አይተን እንመለስ። አሁን ምን ትሉ ነው? እሺ ትናንትና ሰለቸ እንትኑን ስትሞሉ ሄዳችሁ ኮሜንቱን እሱ ቢሆን ራሱ ግን እሱ አይደለም። ባይደው ደስ የሚለው ነገር እሱ አይደለም። ጃንዬም ደግሞ ደህና ነች፣ በጣም ጥሩ ሁኔታ ላይ ነው ያለችው። ትንሽ እየነች አሉ አደጋ ብለን ራሱ ልንጠራ ማንችል ከዛፍ ጋር ነው የተጋጩት። የምትወዷት ምናምን ጸልዩላት ምናምን ስለሚያስደነግጥ አደጋው ትልቅ ሆኖ ሳይሆን ማለት ነው። እና ደህና ናቸው፣ ተመስገን፣ እውነት ተመስገን። የጃኒ እንደውም የመቱ ሳላ ነው እንጂ በዛችሁ ልክ ደግሞ የእንትና ደግሞ በጣም ትንሽ ነች የጃኒ ማለት ነው ናቸው። እና አደጋው የተካበደ አይደለም፣ በጣም ትንሽ ነች። አደጋ ብለን መጥራት ማንችለው ነው። ደህና ናቸው፣ ተመስገን። ደግሞ ከአዶናይ ጋር ሳይሆን ከወንድምየው ጋር ነው እንጂ ወንድ የተባለው አዶናይ አይደለም። ሁለታቸውም ደህና ናቸው፣ ጥሩ ሁኔታ ላይ ነው ያሉት። ተመስገን ፈጣሪ ይባላል። ቴንክ ዩ። ይሄው ነው ወይ ይሄ ማህበረሰብ። አሁን እንግዲህ አደጋ ደረሰ ብላችሁ ወይ እኔን ግን አትውደዱኝ እሺ። በእውነት የሆነ ቡዶች ናቸው። አይናቸው ራሱ እዚህ ሚዲያ ላይ እነዚህ ልጆች በቃ አንከራተቷቸው እኮ በአንድ አመት ይሄንን አንድ አመት ለምንድን ነው የማታምኑኝ? እኔ አላምንህም። ይኸው ልንገራችሁ። እናቴ ቆይ ኦኬ፣ በዚህኛው ስልክ ባትሪ ዘግቶብኝ ነው እንጂ አሰማችሁ ነበር የተላከውን ቮይስ ማለት ነው። ኢቭን እንትኑ ራሱ በጣም ትንሽ አደጋ ነው። ከሌላ መኪና ጋር አይደለም የተጋጩት፣ ከዛፍ ጋር ነው። ትንሽ ነች፣ አታካብዱ። ዝም ብላችሁ ጸልዩለት፣ ዱአ አድርጉለት። ለዛው ማቱሳላ ነው፣ እንትና አይደለም፣ አዶናይ አይደለም። ጃንዬ ደግሞ በጣም ጥሩ ሁኔታ ላይ ነው ያለችው። ላይ ድንጋጤ ምናምን ነው፣ ትንሽ እየጭረትም ነው እንጂ ምንም የሆነችው ነገር የለም። ተመስገን ነው የሚባለው። እኔ የሰማሁት ይሄ ነው። ታዋቂዋ ቲክቶከር ምንድነው የገጠማት? በዛሬው ዕለት እንግዲህ እጅግ አስደንጋጭ የተባለ መረጃ ከደቂቃዎች በፊትም ተሰምቷል። በቲክቶክ ስሟ እንዲሁም ታዋቂ የሆነችው ጃኒ ገብሩ በዛሬው ዕለት እንግዲህ የትራፊክ አደጋ እንዳጋጠማትም ተሰምቷል። ታዲያ በመኪና ውስጥ ከማቱሳላ ወይም ከአዶናይ ወንድም ጋር እየተጓዙ ባሉበት ሰዓት ባጋጠመ የመኪና አደጋ ታዲያ መኪናውን ከዛፍ ጋር እንደተጋጨን ተሰምቷል። በርካቶችም በአሁኑ ሰዓት መኪናው ከመኪና ጋር ነው እየተጋጨ የሚል የሐሰት መረጃም እያሰራጩም ይገኛሉ። ታዲያ ይህ መረጃ እጅጉን የተሳሳተ እንደሆነ በአሁኑ ሰዓትም ተሰምቷል። መኪናው ከዛፍ ጋር ጋጨቱ ምክንያት እንግዲህ በውስጡ የነበሩ ጃኒና እንዲሁም የአዶናይ ወንድም የሆነው ማቱሳላ ጥቂት ጉዳት እንደደረሰባቸው ነው በአሁኑ ሰዓት እየተነገረ የሚገኘው። በአሁኑ ሰዓት ታዲያ ሁለቱም ሆስፒታል ውስጥ እንደሚገኙ መረጃዎችም አሳይተዋል። ጃኒ በተሻለ ሁኔታ በአሁኑ ሰዓት በመልካም ጤንነት ላይ እንደምትገኝ ተነግሯል። ነገር ግን የአዶናይ ወንድም የሆነው ማቱሳላ እግሩ ላይ ትንሽ ጉዳት እንዳጋጠመው በአሁኑ ሰዓት መረጃዎችም እያሳዩ ይገኛሉ። ለሁለቱም መልካም ጤንነት ተመኘን። አዳዲስ መረጃዎች ሲኖሩ የምመለስ ይሆናል። መልካም ምሽት። ያው እንግዲህ እንደሰማችሁት በሙሉ ጤንነት ላይ መሆናቸውን እንግዲህ የሚወጡ መረጃዎች እንትን እያሉ ነው። የተሻለ ደግሞ እንግዲህ ከውስጥ የቅርብ መረጃ የሚሰማውን ነገር አናቅም፣ ግን ለጊዜው ጥሩ ሁኔታ ላይ መሆናቸውን ሰምተናል። እንግዲህ ጃኒዬ ይመችሽ፣ እንኳን ፈጣሪ ረዳሽ ለማለት እፈልጋለሁ። ቪዲዮአችንን በዚህ ጨርሰናል። ቻናሉ ከተመቻችሁ እስከዚህ ድረስ ቆይታችሁ ካያችሁኝ ላይክ፣ ሼር፣ ሰብስክራይብ እንዲሁም ደውሏን ኪው ማድረግ እንዳትረሱ እባካችሁ። ቤተሰብ ይጎላል፣ ቤቱን እናፍታታው። መልካሙን እመኝላችኋለሁ።